ከእናቱ ክላስ ገባ። ትሁቴ የእናቱን ክላስ አሳየችው። ናቲ እዛ ቤት እናቱ እንደኖረች ሲሰማና ሲረዳ በጣም ተናደደ። በትሁት ላይ ፍቅሩን ገለጸላት። እንደሚያፈቅራትና ፍቅሬን እንደምትቀበይኝ ተስፋ አደርጋለሁ ሲላትም እሷም በድንጋጤ ወደ ክላሷ ሄደች። ነገር ግን ክላሷ ከገባች በኋላም በሚገርም ሁኔታ ተገርማ ያላትን ቃላቶች ከፊቷ ላይ እየደጋገመች በደስታም ተፍለቀለቀች። አቶ ገዙ በሰራው ነገር ትልቅ ቅጣት መገባት እንዳለበትም ናቲ ሁሉንም ነገር ለህግ አካል አሳወቀ። አለምነሽና ናቲ እጅግ በጣም ደስ በሚል ሁኔታ አሁን ላይ ህይወታቸውን ወደፊት ንብረታቸውንም ማግኘት እንዳለባቸውም ሁለታቸውም ተስማሙ። ትሁቴ አንቺ ለእኔ ተፈጣሪ ተላክሽልኝ መልአክ ነሽ በማለትም እንግዲህ ናቲ ትሁትን እያደነቃት ይገኛል ማለት ነው። ትሁት አሁን ላይ ውጭ በወጣችበት ሰዓት ለናቲ እናቱ በህይወት እንዳለችና ስትነግረው በጣም ተናዶ ነገሮችን ለማበላሸት ሮጠባት። እሷም እንደምብልም ብላ እሱን ለማረጋጋት ሞከረች። ከዛም ወደ ቤቷ ልትሄድ ስትል እሱ ግን መጀመሪያ ላይ በቃ የመጣውን እቀበላለሁ እደፋዋለሁ ሲልም እኔ ልሞት ችግር የለም ስትለውም ተመልሶ እቅፍ አደረጋት። ትሁት ወደ ቤት ስትመጣ አቶ ገዙ ቁጭ ብሎ ሲያገኛትም የት ነበርሽ በማለትም ጠየቃት። ወደ ውጭ ወጥቼ ስትልም ቤቲ ነገሯን ማቃጠር ጀመረች። እሱም እንግዲህ በቃ አሁን ላይ ምን ማድረግ እንዳለባት ግራ ስለተጋባች ትሁት ናቲን አረጋግታ ወደ ስራ ተመለሰች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ በጉጉት ስንጠብቀው የነበረው ትሁት ቀጣይ ፓርቲ ይዘን መጥተናል። ትሁቴ እንግዲህ ለናቲ የተናገረችው እናቱ ክላስ እንዳለችና ያለችበትን ክላስ አሳየችው። ናቲ ወደ እናቱ ክላስ መሄድ እንዳለበትም ተረዳ። በዚህ ሰዓት ናቲ በደስታ ከእናቱ ጋር ለመገናኘት ቢፈልግም ግን እናቱን ቢያገኝ ትሁት ላይ ትልቅ ችግር እንደሚፈጠርና እንዲሁም ደግሞ ትልቅ አደጋ ውስጥ እንደሚገቡ ስለተረዳ ተረጋጋ። ሌላው አሁን ላይ በትሁትና በናቲ የምትንጨረጨረው ቤቲ ለአቶ ገዙ ትሁት ከዚህ ቤት ማባረር አለባት ስትለውም እሱ ደግሞ በፍጹም ምን አስበሽ ነው ሚስጥራችንን ይዛ ትውጣዊ ሲላትም እኔ ምኗም ደስ እያለኝ አይደለም ስትለውም ምኗም ደስ ይበልሽ አይበልሽ ጉዳይ አይደለም፣ የሆነ ነገር ማድረግ ከሞከረች ግን እኔ ማደርገውን አውቃለሁ እገላታለሁ ሲላትም ምን ልታረግ ነው ስትለውም ማደርገውን በተግባር እንጂ በወሬ ማሳየት አልፈልግም አላት። ትሁት ለናቲ ነግራ ስትመጣ የት ነበርሽ ነይ ቁጭ በይ ሲሏትም ሄዳ ቁጭ አለች። የት ነበር ሲላት አየር ለመቀበል ወጥቼ ነው ጋሼ አለች። በዚህን ሰዓት ማንንም አላገኘሽም? ከማን ጋር ነበርሽ? ማንንም? ከናቲ ጋር ነበርሽ? ናቲ አጋጣሚ አግኝቼው ነው እና አባቴ ላይ እንደዚህ መጮህ አይጠበቅብህም ተረጋጋ ብዬ ነው እየተቆጣሁት ያለሁት አለቻት። አንቺም ቤት ነሽ እኛን ያልሰማ አንቺን ይሰማሻል አለቻት። ቤቲ ይሰማኛል እኮ አላልኩም አለች። ከዛ ምን ልትሰሪ ወጣሽ ሲል ገዙ በዚህን ሰዓት ተነሽ ወደ ስራሽ አለች። የወጣሁበት ስትልም ይህንን ዝባዝንኬ ምክንያትሽን ማንም አይፈልግም ውጭልኝ ከዚህ ስትላትም ወደ ስራ ሄደች። ናቲ ቤት እመጣለሁ ብሏት ነበር። ምን ልታደርግ? በቃ እዛ እኖራለሁ በዛውም አንቺን አያለሁ አላት። እንዴ እያለች ትሁት የስራዋን እየሰራች ባለችበት ሰዓት አሁን ላይ እንግዲህ ናቲ ይቅርታ ሊጠይቅ ትሁት ምግብ እያቀረበች ይቅርታ ሊጠይቅ ዘው ብሎ መጣ። አባዬ በጣም ይቅርታ፣ በቃ ያደረግኩን ነገር ትክክል አይደለም፣ በቃ ይቅርታ አድርግልኝ ብሎ ሲንበረከክም ልጄ ይቅርታ አድርጌላለሁ ዋናው መጠጣትህ ነው አለው። በቃ እናቴን እንደማትጎዳ ታውቃለሁ፣ ግን ለምን ስሜታዊ እንደሆንኩ ያላቅም እና በጣም ይቅርታ አድርግልኝ አለው። እሺ ችግር የለውም ልጄ በልና ቁርስ ብላ አለው። ትሁት እንጀራ አቅርቤ ሲልም አልበላም ይቅርታ ልጠይቅ ነው የመጣሁት አባዬ፣ በቃ እንገናኛለን
አለው። እሺ በቃ ልጄ እምቢ ካልክ አለ። እንግዲህ እናቲና አባቱ ውጭ ካፌ እየጠጡ ተገናኙ። በዚህን ሰዓት ልጄ ይሄ ይቅርታ አስደንግጦኛል፣ በዛ ላይ ሲለውም አባዬ እናቴ ሞታለች፣ እኔ ስሜታዊ የሆንኩኝ አንተም መጉዳት የለብኝም፣ እናቴ ለአንተ ሚስትህ ናት፣ ስለዚህ ይሄ ነገር ትክክል እንዳልሆነ ገባኝ አለው። ችግር የለውም ልጄ፣ ዋናው መጸጸትህ ነው ሲልም እናቴ እንዴት እንደሞተ ንገረኝ። እናቴ ታማ ነበር፣ አሳከምናት፣ ምናልናት፣ ግን ደግሞ አልተቻለም፣ ሞተች፣ ሁላችንንም ጎዳችን አለው። በጣም አይደል? በጣም አለ ናቲ። አዎ በቃ አባዬ ንብረቱም ይቀር፣ ለእናቴ ይህን ነገር አደርጋለሁ እያልኩ በምጮህበት ሰዓት ይቅርታ አድርግልኝ፣ ምክንያቱም እናቴ ሞታለች፣ ሁሌም በነፍሳችን ውስጥ አለች፣ ስለዚህ ፈጣሪ ይማራት እያል እንጸልይ አለ። እሺ በቃ ልጄ አለው። ተዛም ተለያዩ። ቤቲ እንግዲህ ትሁትን ለማሰቃየት እየሞከረች ትገኛለች። የት ነበር አለቻት። በእርግጥ ትሁት የቤት አስቤዛ አልቋል ብላ በሩን ከፍታ ልትሄድ ስትል የት አባሽ ልትሄጂ ነው ስትላትም የቤት አስቤዛ የለም ቤቲ፣ የምሰራው ምንም አይነት ምግብ ለመስራት አልቻልኩኝም፣ በዛ ላይ ሽንት ቤቶቹ ቆሽሸዋል፣ መታጠብ አለባቸው እና በረኪና ያስፈልገኛል ስትላትም አይቻልም፣ ቁጭ በይ። እንዴ እንዴት? እሺ እኔ እንዳይድ ካልፈለግሽ አንቺ ግዢልኝ። ምን እያዘዝሽኝ ነው? እያዘዝኩሽ አይደለም፣ ቤትሽ አይደል እንዴ አለቻት። በሂጂና ግዢና ነይ፣ 10 ደቂቃ ብቻ ነው የፈቀድኩልሽ አለቻት። ናቴን ደውላ አገኘችው። እንግዲህ ናቴ አሁን ላይ ትሁቴ አንቺ ከፈጣሪ የተሰጠሽኝ መልአኬ ነሽ፣ አመሰግናለሁ። ቤቲ ችግር አደረሱብሽ እንዴ? ምንም ቤቲ አሁን ችግር እየፈጠረች ነው፣ እኔም ለአንተም ላይ ችግር እንዳይፈጠር ከእሷ ጋር መጣላት የለብህም፣ ከእሷ ጋር መስማማት አለብህ አለችው። እኔ ከእሷ ጋር ምን ያጣላኛል ብለሽ ነው አላት። እሺ በማለትም አውርተው ወደ ቤት ስትመለስ ገዙና እንዲሁም ደግሞ ቤቲ ቁጭ ብለዋል። የት ነበር አሏት። እኔ ወደዚህ ሲላትም እሺ ብላ ሂዳ ተቀመጠች። የት ነበር? ከናቲ ጋር አልነበርሽ? አጋጣሚ ነው። ኧረ እባክሽ ያን ሁሉ ወሬ እያወራችሁ አጋጣሚ ነው አለቻት። የእውነቴን ነው ቤቲ፣ ምንድን ነው የምታወሪው? ከአባት ጋር እንደዛ አይነት ነገር ማድረግ የለብህም እያልኩ እየመከርኩት ነበር። እኛ እንሻላለ፣ አንቺም ነው ቤት ነሽ አለቻት። እሺ ይለኛል አላልኩም ቤቲ አለች። አቶ ገዙም እንግዲህ አርፈሽ ተቀመጭ በማለትም አስፈራራት። አሁን ላይ እንግዲህ እጅግ በጣም ደስ የሚለው ነገር ዋናው ምንድን ነው? አለምነሽ ለውጥ አሳይታለች። ቤቲ ገብታ ስትናገራትም ከበራት ትላትም ቤቱ የኔ ነው አለቻት። ችግር የለውም አለች። እንዲሁም ገዙ ገብቶ ልጄን አየሁት፣ ልጄ በህይወት አለ ብለሽ እንዳትደሰች እዘቀዝቅልሻለሁ አላት። በዛን ሰዓት እንዳትገለው፣ ችግር የለውም ልግደልሽ፣ ግደለኝ፣ ችግር የለውም። እንዴ ማለት? አዎ ግደለው፣ ግደለኝ። ሞት እኮ የምትፈሪ ሴት እንዴት አሁን እንደዚህ ያልሽ? በቃ ግደለኝ። ትሁት ትመጣለች እንዴ? ማናት ትሁት? አላቃትም። ትሁት የምትባላለች እንዴ? እርግጠኛ ነሽ? ልትዋሽኝ አትሞክሪ። እኔ አላቃትም አለችው። እሺ በማለትም ጥሏት ሄደ። አሁን ላይ ቤቲ ትሁት ተዛተ ቤት እንድትወጣ ገዙን ጠየቀችው። ገዙ ደግሞ በፍጹም አይሆንም ማለት። ለምን አለችው። እዩልሽ ሚስጥራችንን ከቤት ይዛ ትወጣ ነው እንደምትዩ። ሚስጥር አንድ ሚስጥር ብታወጣ እኔም ማደርጋትን አውቃለሁ። ስለዚህ አንቺ መረጋጋት አለብሽ አላት። ተጣልታችኋል እንዴ ሲላትም ከሰራተኛ ጋር ምን ያጣላኛል? ምን ያስታርቀኛል? አለችው። እንደዛ ከሆነ አትድረሽባት በቃ ሲላትም አረ አለችው። አሁን እንግዲህ በናቲ ቀንታ መሆኑን ተረድቶታል ገዙ። ቀጠለችና እንግዲህ አንቺ እኔ ልወጣ ነው፣ ልቆልፍብሽ ነው አለቻት ትሁትን። ለምን? እኔና አንቺ ምን ያገናኘናል? ኧረ እባክሽ በደንብ ታውቂያለሽ። እውነት የማውቀው ነገር የለም ቤቲ፣ የሚያገናኘን ነገር ምንድን ነው ንገሪኝ አለቻት። የሚያገናኘን ናቲ እና ናቲ ምን
ከናቲ ጋር ናቲን ነክተሽብኛል፣ እመኝኝ በሱ ከመጣሽ እገልሻለሁ አለቻት። እሱም ማሸነፍ ሲያቅትሽ ወደ እኔ ምን አመጣሽ? እሱኑ እዛው አጌተሽ የምትዩም በይው አለቻት። እንደዚህ እንዳደርግ ያደረገ ጸባይሽ ነው። እኔ የሌለውበት መውጣት ማችም እሱም መምጣት አይችልም። ከውጭ ቆልፍ ይወዳለሁ ስትላትም ቆልፍሹም አልቆልፍሹም ሁለቱም ለእኔ አንድ ናቸው። ስለዚህ ቆልፈሽ መሄድ ትችያለሽ አለቻት። እሺ ብላ ጥላት ሄደ። ትሁቴ ልክ ስትሄድላት የአለምነሽን ክላስ ቁልፍ ፈልጋ ከአለምነሽ ጋር ሄደች። አለምነሽ አሁን ጥሩ ሁኔታ ላይ መሆኗን ተረዳች። ጥይሽ ጠፋ አይደል? አዎ። አይ ትሁቴ ተጠንቀቂ፣ እንዳይገሉሽ ተጠንቀቂ፣ ለእኔ እንደዛ አትሁኝ አለቻት። ግዴታ ነው ልጅ ደህና ነው? ደህና ነው፣ በህይወት እንዳለሽ ነግሬው አቋል አለቻት። እውነት? አዎ። አሁን አንቺን ሊጠብቅሽ እየተረጋጋ ነው ስትላትም ደስ ይሰኝ ትሁቴ። እሺ አሁን የተሻለሽ ተሽሎሻል፣ ብዙ ጥያቄዎችን ብጠይቅሽ ምትመልሽልኝ ይመስለኛል አለቻት ትሁቴ። አዎ ትሁቴ ተሽሎኛል፣ ጠይቂኝ። በምን ምክንያት ነው እንደዚህ የአረመኔነት ጭካኔ እስከሚያሳይሽ ድረስ የተጣላችሁት ተገዙ ጋር ስትላትም እንግዲህ አለምነሽ ለህፃን ልጆች ኤክስፓየርድ ያደረገ ወተት መሸጥ አለበት እያለ ብዙ ገንዘብ ያመጣል። እኔ ደግሞ ይሄን ማድረግ አልችልም ስለው በዚህ ምክንያት ተጣላን። ወዳው የኔ ፍቅር እያለ ቤቲን መጀንጀን ጀመረ። እቤት ድረስ መጣች። በቃ ከዛን የማሰቃያት ጀመሩ አለቻት። በጣም ይገርማል። አሁን በተራቸው የሚሰቃዩት እነሱ ናቸው። አንቺ ብቻ ጠንካራ ሁኔ አለቻት። እሺ ትሁቴ እንደኔ አይነት ህይወት እንደው ለሰከንድም እንዲደርስብሽ አልፈልግም፣ አደራ ፈጣሪ ጠብቀሽ ስትላትም እሺ የኔ እናት በማለት ናቲ መጥቶ እንግዲህ ለትሁት ፍቅሩን ገለጸላት። በጣም እወድሻለሁ፣ አፈቅርሻለሁ ካየሁሽ ቀን ጀምሮ አንቺ መልካም ልብ ብርሃን ሴትና እንዲሁም ደግሞ ለእኔ ተሰጠሽኝ መልአክ የተላክሽልኝ ነሽ አላት። የእናቱን ሞት ሲጠይቃት አሳየችው። ቻናሉ ሰብስክራይብ